ሰላም ወደ አድማጮቻችን፣ ይህ ያያ ስፖርት ነው። ታዲያ ዛሬው ፕሮግራማችን የአርሰናልን የጉዳት መረጃዎች እናያለን። በተለይ የገብርኤል ማጋሌሽ ጉዳት አሳሳቢ እንደሆነ ይታወቃል። ለ63 ደቂቃዎች ያክል ብራዚል ሴኔጋልን ባስተናገደችበት የወዳጅነት ጨዋታ በኤሚሬትስ እንግዲህ ተሳትፎ ነበር። ታዲያ ያ ጨዋታ በጣም ብዙ ወቀሳዎች ደርሰዋል። አንደኛ የወዳጅነት ጨዋታ ነው። ታዲያ ለብቻው ተነጥሎ ትሬኒንግ ሲሰራ የነበረውን ገብርኤል ማጋሌሽ በጨዋታው ላይ ማሰለፋቸው ትክክል አልነበረም የሚል ነው። ይህንን ተከትሎ ብራዚል ወደ ፈረንሳይ አቅንታ ቱኒዚያን ትገጥም ነበር። በዛ ጨዋታ ላይ ገብርኤል ማጋሌሽ ሳይኖርም የአብዳክተሩ ነው ጉዳት ያጋጠመው። ይህ እንግዲህ ትንሽ አስቸጋሪ ጉዳት ይሆናል። ከ3 እስከ 6 ሳምንታት ነው። ለምን ያክል ጊዜ ይርቃል እንግዲህ የሚጠበቅ ነው የሚሆነው። ገብርኤል ማጋሌሽ በዘንድሮ ውድድር ዓመት ጉዳቶች ያስቸገሩት እንዳለ ይታወቃል። ለብቻው ተነጥሎ ስልጠናዎችን ሲሰራ የነበረን ተጫዋች ለምን ጊዜ አልሰጡትም የሚል ነው። አርሰናል ይህንን ጥንቃቄ መውሰድ ይጠበቅበት ነበር የሚሉ መረጃዎችን በአጠቃላይ ወጥተዋል። ወደ አድማጮቻችን አንተን አስተያየት እጠብቃለሁ። የካላፊዮሪ ጉዳት አሳሳቢ አይደለም። ለቶተናሙ ጨዋታ ድረሷል። ገብርኤል ማጋሌሽ ቦታው ላይ አለመኖሩን ተከትሎ ማን ይተካዋል ተብሎ ሲታሰብ ትክክለኛው የዚህ ቦታ ተመራጭ ተጫዋች ሊሆን የሚችለው አንዱ ካላፊዮሪ፣ ሂንካፔና እንዲሁም ደግሞ ሞስኬራ በዚህ ቦታ ላይ መሰለፍ እድል ይኖራቸዋል። እነዚህንና ሌሎች መረጃዎችን አጠናቅሬ ተመልሼ መጥቻለሁ። ወደ አድማጮቻችን ይህ የያ ስፖርት ነው። የያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። የሀገራት ጨዋታ ሲመጣ እንግዲህ አርሰናል ባለፉት ዓመታቶች እየተቸገረበት የሚገኘው በሀገራት ጨዋታ የተጫዋቾቹ መጎዳት ነው። አሁንም ያ እንደቀጠለ ለሚገኘው ጥንቃቄ ሊወሰድ የሚጠበቅባቸው ሁኔታዎች ነበሩ። አንዱ እንግዲህ ከሀገራት በተለይ የደቡብ አሜሪካ ቡድኖች ማለፋቸውና መውደቃቸውን ካረጋገጡ በኋላ ውሳኔዎችን መወሰን የሚጠበቅባቸው ጊዜያቶች ነበሩ። ታዲያ እነዚህን ውሳኔዎች መወሰን የሚጠበቅባቸው የወዳጅነት ጨዋታዎችን በሚያደርጉበት ወቅት ለተጫዋቾቹ እረፍትን መውሰድ ይጠበቅባቸው ነበር። አንዱ እንግዲህ ገብርኤል ማጋሌሽ ነው። ማይክል አርቴታም ሆነ አርሰናል ስለዚህ ተጫዋቹ ጉዳትን ተረድተው በተለይ ደግሞ በአርሰናል ነው ሜዳ ነው ትሬኒንጎችን ሲሰራ የነበረው። ታዲያ ለምን እረፍትን አልጠየቁም? ለምን እስከ 64 ደቂቃ እንዲጫወት እድልን ሰጡት የሚለው ሌላኛው ጥያቄ ሆኖ መነሳት የሚጠበቅበት ነው። እዚህ ጋር ታዲያ ገብርኤል ማጋሌሽ አለመኖሩን ተከትሎ አርሰናል ከፊቱ 3 ተከታታይ ወሳኝ ጨዋታዎች አሉበት። ከ3 ወሳኝ ጨዋታዎች ውስጥ እንግዲህ አንዱ ቶተናምን የሚገጥምበት የኤሚሬትስ ጨዋታ፣ ባየር ሙኒክን የሚገጥሙበት ጨዋታ፣ ሶስተኛው የሚሆነው ደግሞ ቼልሲን በስታንፎርድ ብሪጅ የሚገጥሙበት ጨዋታዎች ናቸው። እነዚህ ጨዋታዎች ከፊቱ ያሉ የዚህ ተጫዋች ጉዳት አሳሳቢ ነው። በተለይ ደግሞ ከቀናት በፊት የካላፊዮሪን ከጣሊያን ብሔራዊ ቡድን ስብስብ ውጭ መሆኑን ተከትሎ የሂፕ ጉዳት ወይም ደግሞ የዳሌ የምንለው አካባቢ ነው ጉዳት ያጋጠመው። ታዲያ ይህ ተጫዋች እንግዲህ ሌላ አሳሳቢ ጉዳት ይሆናል ተብሎ ይታሰብ ነበር። ነገር ግን የዚህ ተጫዋች ጉዳት አሳሳቢ አይደለም የሚሉ መረጃዎች ወጥተዋል። ፋብሪዚዮ ሮማኖ አረጋግጦታል። ለቶተናሙ ጨዋታ የሚመለስ ይሆናል። ወደ አድማጮቻችን እዚህ ጋር ሌላ መነሳት የሚጠበቅበት ነጥብ አርሰናል የመሀል ተከላካዩን ቦታውን ታዲያ ማን ይሸፍናል የሚል ነው። እንግዲህ አርሰናል በውድድር ዓመቱ ሳሊባም ገብርኤልን ባልነበረበት ወቅቶች አብሮ የተሰለፈ አብሮ ጥሩ ፐርፎርም ያሳየው ሞስኬራ ነው። ሞስኬራ የተሻለ ክህሎት የተሻለ ፐርፎርማንስ ያለው ተጫዋች ነው። ነገር ግን በግራ መሆኑን ተከትሎ ትክክለኛ ተጣማሪ ሊሆን የሚችለው እንግዲህ እንደ አማራጭ የሚወሰደው በኔጊታ ካላፊዮሪ የመሀል ተከላካይ አድርጎ መጠቀም በአርሰናል ቤት እንግዲህ በቅድመ ውድድር ጨዋታዎች ወቅት ታይቷልና አንዱ ያንን የሚሆነው ሌላኛው ሂንካፔ የተጣመረበት ጨዋታም እንደነበር የምታስታውሱት ነው ሞስኬራ ጋር። ስለዚህ እነዚህን ተጫዋቾች ማፈራረቅ ያስፈልጋል። ሌላው ሊሆን የሚችለው ቤን ዋይትን መጠቀም ሊሆን ይችላል። ስለዚህ እነዚህ 4 ተጫዋቾች በተለይ የአርሰናል የተከላካይ መስመሩ ብዙ ችግር የለበትም። ብዙ ተጫዋቾችን መጠቀም አርሰናል ስለሚችል ቤን ዋይትም ወደ መሀል ተከላካይ መምጣት ይችላል። ፔሮ ሂንካፔን እንዲሁም ደግሞ ሞስኬራን ያለበለዚያ ደግሞ ካላፊዮሪ መጠቀም የሚቻል ነው የሚሆነው። በኔ እይታ ግን የካላፊዮሪና የሳሊባ ጥምረት በጣም አዋጪ ሊሆን የሚችልበት እድል አለ። የግራ መስመሩን ማን ይሸፍናል ነው። ለምሳሌ የቶተናሙ ተጫዋች ጨዋታ ሞሐመድ ኩዴስ ሚድን ከሆነ እዛ ቦታ ላይ ትክክለኛው ተጫዋች የሚሆነው በተለይ ደግሞ ታዳጊውን ዩሱፍ ስካሊን ከመጠቀም ይልቅ አዋጭ የሚሆነው ተጫዋች ማን ነው ካላችሁኝ እዛ ቦታ ላይ ሂንካፔ ነው የሚሆነው። ሂንካፔ፣ ካላፊዮሪ፣ ሳሊባና እንዲሁም ደግሞ ቲምበር የተሻለ ጥምረትን ይፈጥራሉ። አንደኛ ተቀያሪ የመሆን ብቃት ይኖራቸዋል። ካላፊዮሪ ወደፊት ሲያጠቃ ሂንካፔ የመሀል ተከላካዩን ቦታውን መሸፈን የሚችል ነው። የሂንካፔ ፍጥነት ሪከቨሪ ስፒድ ይኖረዋል። ካላፊዮሪ ደግሞ ዘጌት የማለት አቅም አለው። ስለዚህ አርሰናል በተለይ በቦሎኛ ቤት በቲያጎ ሞታ ስር በጣም የተለየ ካላፊዮሪን አይተናል አለ በጥምረቱ ረገድ በመጫወቱ ረገድ በመሀል ተከላካይ ነው። ከዛ ውጭ ደግሞ ወደ መስመር ስለማይወጣ ከረጃጅም ርቀቶች ሹቶችን አድርጎ ጎሎችን ማስቆጠር የሚችል አቅም ስላለው ሂንካፔን እንዲሁም ደግሞ ካላፊዮሪን አንድ ላይ ማሰለፍ ውጤታማ ያደርገዋል። ከዛ ውጭ ደግሞ ጥሩ ከትሮሳርድ ጋር ጥምረት የሚፈጥረው ደግሞ ሂንካፔ ነው ብዬ አስባለሁ። አርሰናሎች የሂንካፔን ዝውውር ለምን አደረጉት የሚለውን ማብራሪያ የሚሰጥ ነው። ነገር ግን ተከታታይ ጨዋታዎች ስለሚመጡ ስካሊ እንግዲህ ለባየር ሙኒኩ ጨዋታ ማሰለፍ በቸልሲ ጨዋታ ደግሞ እያፈራረቁ አርሰናል ተጫዋቾችን መጠቀም የሚጠበቅባቸው ይመስለኛል። ምክንያቱም ሌሎች ጉዳቶች እንዳይመጡ ቀድመው ጥንቃቄ መውሰድ የሚያስፈልግ ነው የሚሆነው። በአጠቃላይ እንደ ስብስብ እንግዲህ አርሰናል የተከላካይ መስመሩ አስተማማኝ ነው። የማጥቃት መስመሩ ላይ ነው ውሳኔዎች የሚያስፈልጉት። የማድዌኬ ከጉዳቱ መመለሱ እርግጥ ሆኗል። ቪክቶር ኮሬስ ስልጠናዎችን ጀምሯል። እነዚህ ወሳኝ የሚሆኑ ናቸው። የኦዴጋርድ መመለስን በቅርቡ የሚጠበቅ ነው የሚሆነው። ታዲያ እነዚህ ተጫዋቾች በፍጥነት የሚመለሱ
ከሆኑ በተለይ የማጥቃቱ ረገድ ያሉ ተጫዋቾች ጥሩ ውጤታማ የሚሆን ይሆናል ብዬ አስባለሁ። ነገር ግን መከላከሉ አሁንም ጉዳቶችን የሚገባ መቋቋም የሚችል ነው። ነገር ግን ትልቁ አስቸጋሪ የሚሆነው አምና ከገብርኤል ማጋሌስ መጎዳት ተከትሎ ጃኮብ ኪቪየር ቦታውን ሸፍኖ ለመጫወት ሲጥር ይታይ ነበር። ነገር ግን አስቸጋሪ የሆነው አርሰናል ከቆመ ኳስ ያለ ገብርኤል ማጋሌስ በጣም ተጋላጭ ቡድን ይሆናልና እዛ ላይ ጥንቃቄን መውሰድ የሚያስፈልግ ይመስለኛል። ይህንን ተከትሎ እንግዲህ ሂንካፔ እንዲሁም ደግሞ አላፊዮሪም የሚገቡ ከሆነ ጥሩ የቆመ ኳስ የመከላከል አቅም ይኖረዋል። ሞስኬራም እዚህ ላይ ጥሩ የመከላከል አቅም ይኖረዋል። በማጥቃቱ ረገድ ደግሞ የገብርኤል ማጋሌስ ሚና በቆመ ኳሶች ረገድ በጣም የሚደነቅ ክህሎት ያለው ተጫዋች ነው። ታዲያ ይህንንም ሚስ የሚያደርጉት ይሆናል ብዬ አስባለሁ። ሌላኛው እንግዲህ አርሰናል ከሀገራት ጨዋታ በኋላ በተለይ የማጥቃት ክፍሉ የሚመለስ ከሆነ ያ ሲባል እንግዲህ በውህደቶች በጥሩ ሁኔታ ድንቅ ብቃቱን እያሳዩ የሚገኙትን ተጫዋቾች ማለት ነው። በተለይ የዮኬሬስ መመለስ አርሰናልን የማጥቃቱን በጣም ፈጣን የተሳለጠ እንዲሆን ያደርገዋል። የማድዌኬ መመለስ ሳካን ረፍት እንዲወስድ ያደርገዋል። እንግዲህ ዲክላን ራይስ ነው ያለፉትን በሀገራት ጨዋታዎች 2 ጨዋታዎችን መጫወት ችሏል። ያ ትንሽ አድካሚ አድርጎበታል። ስለዚህ የራይስ ረፍቶችን ሊጠይቅ ይችላል። በሳምንት 3ቱንም ጨዋታ የመጫወት አቅም አለው ወይ? ትልቅ የሚያነሳት የሚጠበቅበት ታዲያ እዚህ ጋር ማይክል አርቴታ ከኖርጋርድ እንዲሁም ደግሞ ከሚኬል ሞሪኖ ጋር ያፈራረቀ መጫወት የሚያስፈልገው ነው የሚሆነው። ማርቲኔሊም ከጉዳቱ የመመለስ እድሉ ሰፊ ነው። ስለዚህ በቀጣዩ አርሰናል ቶተናምን ለሚያስተናግድበት ጨዋታ ሙሉ ስብስቡ የመድረስ እድል ይኖረዋል ተብሎ ይጠበቃል። ሃቨርትዝ ነው ሊዘገይ የሚችለው ከሌሎች ተጫዋቾች። የሄሱስ መመለስ ራሱ እንግዲህ በታህሳስ አጋማሽ አካባቢ የሚጠበቅ ይሆናል። የገብርኤል ማጋሌስ መጎዳት ግን ማለት ቀጣዮቹ የ3 ሳምንት ጨዋታዎች በጣም አስቸጋሪ የሚባሉ ሞስት የታህሳስ ወር አካባቢ ነው የሚመለሰው። ወሳኝ የሆኑት ጨዋታዎች በጠቅላላ የሚያልፉት ይሆናል። የመጀመሪያዎቹ 3ቱ ሳምንታት ጨዋታዎች የሚሆኑት እንግዲህ ስፐርስ፣ ባየር ሙኒክ እና ቸልሲን የሚገጥምበት ሳምንት ይኖራል። የዲሴምበር የመጀመሪያዎቹ ሳምንታቶች አርሰናል ወደ ብሬንፎርድ፣ አስቶን ቪላን እንዲሁም ደግሞ ክለብ ብሩዥና ወልቭስ የሚያደርጉት ጨዋታዎች ያልፉታል። እንግዲህ እነዚህ ተጫዋቾች አርሰናል በስብስቡ ያሉት ተጫዋቾች በቂ ሆነው ውጤታማ መሆናቸው እንዲሁም ደግሞ ዋንጫ የሚፎካከር ቡድን ስትሆን ደግሞ እንዴት ጉዳቶችን በሚገባ መከላከል ትችላለህ የሚለው አንዱ ትልቁ መለኪያ የሚሆን ይመስለኛል። ይህንንም ውጤታማነት ታዲያ አርሰናሎች ማስቀጠል የሚያስፈልጋቸው ይሆናል ብዬ አስባለሁ። ወዳጆቻችን እንግዲህ ይህ ያያ ስፖርት ነው። ያያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።